ሰው በንግግሩ ሊዋሻችሁ ይችላል፣ ሰውነት ግን መቼም አይዋሽም። አንድን ሰው በአንድ አይታችሁ ብቻ ምን እየተሰማው ምን እያሰበ እንደሆነ ማወቅ ትችላላችሁ። ማንኛውንም ሰው በሰውነቱ እንቅስቃሴ፣ በፊቱ ሁኔታ የደበቀው ሚስጥር ሁሉ ማወቅ ይቻላል። ነገር ግን ይህንን ለማወቅ 9 የሰውነት ሳይኮሎጂ ሚስጥር ማወቅ አለባችሁ። እነዚህ ጥበቦች ብዙም ሳይነገሩ በትልልቅ የፖሊስ ተቋማት የሳይኮሎጂ መምህራን ነው የሚጠቀሙት። ዛሬ ግን እኔ ሁሉንም በነፃ ነግራችኋለሁ። ከዚህ በኋላ ማንም ሊያታልላችሁ አይችልም። ምክንያቱም ፊታቸውን ማንበብ ስትጀምሩ ሚስጥራቸው ሁሉ በእናንተ ቁጥጥር ስር ይውላል። ጭንብሉን ገልጠን እውነቱን ማየት ከፈለጋችሁ እያንዳንዷን ዝርዝር በማስተዋል አድምጡ። ወደ አንደኛው እንሂድ። አንደኛ፣ የቅንድብ መለዋወጥ። አንድ ሰው እናንተን ሳይ ፊቱ ላይ ትልቅ ፈገግታ ቢያሳይም በአይኖቹ ላይ ግን ፍጹም የተለየና ጨለማ ታሪክ ሊኖር ይችላል። ይህንን ሚስጥር የምትፈቱት በሰከንድ ክፍልፋይ ውስጥ በሚታይ የቅንድብ እንቅስቃሴ ነው። ተፈጥሯዊ በሆነ መንገድ አንድ ሰው የምንወደውን ወይም የምናከብረውን ሰው ስናይ ሳናስበው ቅንድባችንን ለሰከንድ ከፍ ይላል። ወደ ላይ ከፍ አድርገን ወዲያው እናወርደዋለን። ይህ በአንጎላችን የሚመራ የማህበራዊ ተቀባይነት ምልክት ነው። ነገር ግን አንድ ሰው እናንተን ሲያይ ቅንድቡ ወደ ላይ ተነስቶ ወደ መሃል ከተሰበሰበ ወይም ኮስተር ነገር ካለ በዚያ ቅጽበት የፊቱ ጡንቻዎች ፍጹም የሆነ ፍርሃትና የጭንቀት ምልክት እያሳዩ ነው። ይህንን በጋዱ ዓለም በሚከሰት አንድ ምሳሌ ነው። በድንገት አንድ ክፍል ውስጥ አንድ ሰው ተቀምጦ እያለ በሩን በድንገት ከፍታችሁ ስትገቡ ያ ሰው ወዲያውኑ ፊቱን አዙሮ እንኳን ደህና መጣ፣ አንተን በማየቴ በጣም ደስ ይለኛል እያለ በደስታ ይጮሃል። ቃላቱና ከንፈሩ ፍጹም ወዳጃዊ ይመስላሉ። ነገር ግን በዚያች ወደ ክፍሉ በገባችሁበት የመጀመሪያዋ ሚሊ ሰከንድ ውስጥ የዚያን ሰው ቅንድቦች በትኩረት ተመልከቱ። የሰውየው ቅንድቦቹ ወደ ላይ ተነስተው በመሃል ላይ ተቆልፈው ከሆነ ወይም ኮስተር ብለው ከሆነ ልባቸው በፍጥነት ይመታል። ምክንያቱም ያ ሰው በቃላቱ ደስ ብሎኛል ቢልም ሳያውቀው አእምሮ የእናንተን መምጣት እንደ ትልቅ ስጋት ወይም ያልተጠበቀ አደጋ ቆጥሮታል። በውስጡ የደበቀው የውስጥ ጥላ እናንተን ባየበት ቅጽበት ደንግጧል። አንድ ብልህ ሰው ይህንን የፍርሃት ብልጭታ ሳይ መሸበሩን አያሳይም። በስትራቴጂካዊ ዝምታ ውስጥ ሆኖ ያ ሰው ለምን እንደፈራው ማጣራት ይጀምራል። ምክንያቱም እናንተን ባየበት ቅጽበት ወደ ላይ አንስቶ ቅንድቡን ሰብሰብ ካረገው አንድ ትልቅ የክህደት ሚስጥር ከበስተጀርባው እየሸሸገ እንደሆነ ያውቃል። ሁለተኛው የአይን እይታን ማሸሽ። አንድ ሰው ስለ ታማኝነት፣ ስለ ክህደት ወይም ስለ ገንዘብ እያወራላችሁ እያለ በድንገት ነፍሱን ለማዳን የሚሞክር ይመስል እይታውን ወደ መሬት ካደረገ ትልቅ ወጥመድ ውስጥ ናችሁ። ያ ሰው አሁን ካነሳችሁት ርዕስ ጀርባ እውነቱን ማውጣት የሚፈልገው አንድ ከጀርባው ያለ ነገር አለ። አንጎላችን ከባድ የጥፋተኝነት ስሜት ወይም ውሸት ሲገጥመው የሰዎችን እይታ ቀጥታ መጋፈጥ እንደ ትልቅ ስጋት ይቆጥራል። በዚህ ቅጽበት የመከላከያ ነርቩ ሳያስበው እይታውን ወደ ታችና ወደ ቀኝ እንዲያሸሽ ያዘዋል። ያ የምታምኑት ሰው ከፊት ለፊታችሁ ቆሟል። እናንተም ትናንትና ያንን ሚስጥር ለማን አወራ ወይም ይህንን ገንዘብ የት አደረግከው ስትሉ ድንገተኛ ጥያቄ ሰነዘራችሁበት። ያ ሰው በቃላቱ ማንን አምነህ ነው እኔን የምትጠረጥረው እያለ በቁጣ ሊጮህ ይችላል። ነገር ግን ያንን ቃል ሲናገር ለአንድ ሰከንድ እንኳን አይኖቹ ከእናንተ ነቅሎ ወደ ታች ካወረደ የሰውነታችሁ ደም ይቀዘቅሳል። ቃላቱ የንጽህና ማዕበል ይርጩ እንጂ የወረደው እይታ ግን አዎ አጥፍቻለሁ ግን እንዳታውቁብኝ ይፈራሉ የሚል የጥፋተኝነት ምስክር ነው። ብልህ ሰዎች ይህንን ነገር ሲያዩ አይከራከሩም፣ ዝም ብለው ያዩታል። ምክንያቱም እይታውን ወደ መሬት ያደረገ ሰው ቀጥሎ እናንተን መሬት ላይ ሊጥላችሁ እንደሚችል ያውቃል። ሶስተኛ የታችኛው ከንፈር መኮማተር። አንድ ሰው ፍጹም ተረጋግቶ በክንዱ ተደግፎ በዝግታ እየወራችሁ እያለ በውስጡ ግን እናንተን የማጥፋት ወይም የገነባችሁትን ዓለም የመናድ ሐሳብ እያሰላሰለ ሊሆን ይችላል። ይህንን ክፉ የውስጥ ሴራ መደበቅ የማይችለው ግን አንድ የታችኛው ከንፈር ጡንቻ ነው። የሰው ልጅ አይምሮ ትልቅ ውሸት ወይም ሚስጥር በውስጡ አፍኖ ለመያዝ ሲታገል ሳያውቀው በሰውነት ውስጥ የጭንቀት ሆርሞኖች ይረጫል። ይህ የነርቭ መነቃቃት መጀመሪያ የሚነቃቀው ደግሞ በከንፈር ዙሪያ ባሉ ጡንቻዎች ላይ ነው። አንድ ሰው ስለ ስራው፣ ስለ ታማኝነቱ ወይም ትላንትና ማታ የት እንደነበረ ድንገተኛ ጥያቄ ጠየቃችሁት እንበል። ያ ሰው በሰከንድ ውስጥ ራሱን አረጋግቶ አይኖቹን ሳያሸሽ እኔ እኮ ምንም የደበቅኩት ነገር የለም ይላችኋል። ቃላቱና እይታው ፍጹም ጽኑ ይመስላሉ። ነገር ግን በትኩረት ወደ ከንፈሩ ስትመለከቱ ልባቸው ይመታል። ንግግሩ ከመጀመሩ በፊት ባለው ሚሊ ሰከንድ ውስጥ የታችኛው ከንፈር ላይ በጣም ስስ የሆነ መንቀጥቀጥ ታያላችሁ። ወይም ደግሞ የታችኛው ከንፈሩ ወደ ውስጥ መጥቶ በጥርስና በከንፈሩ መካከል ይቆልፈዋል። ይህ ምልክት በሳይንሱ ሊፕ ኮምፕሬሽን ይባላል። ያ ሰው በቃሉ ቢረጋጋም ንቃተ ህሊናው ግን ይህንን ሚስጥር ዋጣው አውጥተ እንዳትናገረው በሚል ፍርሃት ከንፈሩን እንዲቆልፍ ይዞታል። በውስጥ የደበቀው የውስጥ ጥላ አፉን ይዞታል። ነገር ግን ብቻውን ከንፈር ስለመጠጠ ብቻ ያ ነው ማለት አይደለም። ከሌሎች የፊት ሳይኮሎጂዎች ጋር አብራችሁ ማየት አለባችሁ። አራተኛ የአይን ብሌን መስፋት። እስኪ ያስቡት።
በአንድ ጨለማ ክፍል ብቻችሁን ሆናችሁ ከባድ አደጋ ቢደቀንባችሁ ወይም በህይወታችሁ አይታችሁ የማታውቁት እጅግ የሚስብ ወርቅ ብታገኙ አይምሯችሁ ምን የሚያደርግ ይመስላችኋል? መልሱ በአይናችሁ ጥቁር መሃል ላይ ይገኛል። የሰው ልጅ አይን ብሌን ፍጹም ጨካኝ የአይምሮ ሰላይ ነው። ሰዎች ከንፈራቸውን ሊያዙ፣ ፈገግታቸውን ሊሰሩ ወይም የፊታቸውን ጡንቻዎች በግድ ሊያቆሙ ይችላሉ። ነገር ግን የአይን ብሌናቸውን ሊያዙ የሚችሉበት ምንም አይነት ምድራዊ ኃይል የለም። ምክንያቱም የአይን ብሌን መጠን በቀጥታ የሚመራው በንቃተ ህሊና በታች ባለው ራስ ስር የነርቭ ስርዓቶች ነው። አንድ ሰው ወደ እውነቱ ማምጣት የማይፈልገው ጥላቻ፣ ፍርሃት ሲቀሰቀስበት ወይም በአንጻሩ ከፍተኛ የዶፓሚን መነቃቃት ጥልቅ ፍላጎት በውስጡ ሲፈጠር አእምሮ ሳያስበው የአይን ብሌኑን ወይ ያሰፋል ወይ ያጠበዋል። አንድ በጣም አስፈላጊ የሆነ የቢዝነስ ስምምነት ወይም የፍቅር ቀጠሮ ላይ ናችሁ እንበል። ከፊት ለፊታችሁ የተቀመጠው ሰው ፊቱን ፍጹም ረጋ አድርጎ በጥናት የተገነባ የተረጋጋ ድምጽ እያሰማ ያደምጣችኋል። ማነጋገር ስትጀምሩ ፊቱ ላይ ምንም አይነት መሸበር ወይም መለዋወጥ አታዩም። ፍጹም ባለሙያ ወይም ፍጹም አፍቃሪ ይመስላል። ነገር ግን እናንተ የቃላቱን ዜማ ተሳችሁ ወደ አይኖቹ ጥቁር መሃል ብሌኑ ላይ ትኩረታችሁን ትሰበስባላችሁ። ድንገት ስለ አንድ የተወሰነ የገንዘብ ክፍያ ወይም ስለሌላ ሰው ስታነሱ የዛ ሰው የአይን ብሌን ልክ እንደ መርፌ ጫፍ ጥቅጥቅ ብሎ ሲጠብታ ያላችሁ። ክፍል ውስጥ ያለው የብርሃን መጠን ሳይቀየር የአይኑ ጥቁር ክፍል ብቻ ታንሳለች። በዚህ ሰከንድ ውስጥ ሰውነታችሁ በቅዝቃዜ ይወረራል። ምክንያቱም ያ ሰው በቃላቱ ችግር የለም ደስ ብሎኛል ቢልም ሳያውቀው የነርቭ ስርዓቱ የመከላከያ ግድግዳ ቆሟል። ንግግራችሁ በውስጡ ከፍተኛ ስጋት፣ ጥላቻ ወይም አለመመቸት ፈጥሮበታል። በአንጻሩ እናንተን ሳይ በአይኑ ብሌን በከፍተኛ ሁኔታ ከሰፋ በቃላቱ ባይገልጾም እናንተነታችሁን ወይም ሐሳባችሁ በውስጥ ጥልቅ የፍላጎት ማዕበል ቀስቅሷል። አሁን የምነግራችሁ የፊት ሳይኮሎጂ ነው። የሰውነት ሳይኮሎጂ የምትፈልጉ ከሆነ በቀጣይ ቪዲዮ እንድሰራላችሁ ኮሜንት ላይ አስቀምጡልኝ። አምስተኛ የማይመጣጠን ገጽታ። አሁን የምነግራችሁን ሚስጥር ካወቃችሁ በኋላ በአጠገባችሁ ያሉ ሰዎችን ፊት በግራና በቀኝ በኩል ለይታችሁ ማየት ትጀምራላችሁ። ምክንያቱም እያንዳንዱ ሰው በፊቱ ላይ ሁለት ፍጹም የተለያዩ ታሪኮችን ይዟል። ግራ ፊቱ እውነተኛ ስሜቱን ሲናገር፣ ቀኝ ፊቱ ግን ለእናንተ የተዘጋጀውን ድራማ ያሳያል። ይህንን ሚስጥር ለመረዳት አንጎላችንን የነርቭ ካርታ ማየት አለብን። የሰው ልጅ አይምሮ በሁለት ንቅፈ ክበብ ወይም ሄሞስፌር የተከፈለ ነው። የቀኝ አይምሮአችን ጥልቅ ስሜቶችን፣ ፍርሃትን፣ ጥላቻንና እውነተኛ ፍቅርን የሚመራ ሲሆን የግራ አይምሮአችን ደግሞ አመክንዮ፣ ማህበራዊ ህጎችና ስሌቶችን ይቆጣጠራል። እዚህ ላይ ነው አስደናቂው የተፈጥሮ ወጥመድ የሚመጣው። የነርቭ መስመሮቹ ተሻጋሪ ናቸው። ይህም ማለት የቀኝ አይምሮአችን ማለትም እውነተኛ ስሜት የፊታችንን ግራ ጎን ሲያዘው፣ የግራ አይምሮአችን ደግሞ የፊታችንን የቀኝ ጎን ያዛል። አንድ ሰው ከልቡ ሲናገር ወይም ሲያዝን ሁለቱንም የአይምሮ ክፍሉ ተስማምቶ ስለሚሰሩ የፊት ገጽታ ፍጹም የተመጣጠነ ይሆናል። ነገር ግን አንድ ሰው በውስጡ የጥላቻ ወይም ንቀት ይዞ እናንተ ፊት ደስተኛ ለመምሰል ሲሞክር አእምሮ ይከፈላል። ይህም አሰቃቂ ክስተት በሳይንሱ የፊት አለመመጣጠን ይባላል። ይህ መርዝ በህይወታችሁ ውስጥ እንዴት እንደሚሰራ በጋዱ ዓለም በሚከሰን አንድ ምሳሌ ነው። አንድ በጣም የምትወዱትና በህይወታችሁ አካል አድርጋችሁ የምታስቡት የቅርብ ሰው አለ እንበል። ስለ አንድ የወደፊት ትልቅ እቅዳችሁ ወይም ስላገኛችሁት አዲስ እድል እያወራችሁለት ነው እንበል። እሱ በትኩረት እያዳመጣችሁ ነው። ንግግራችሁን ሳትጨርሱ ያ ሰው ፊቱ ወደ እናንተ አዙሮ በጣም ደስ ይላል፣ እኔ እኮ ሁል ጊዜ ከናንተ ጋር ነኝ ይላችኋል። ቃላቱ ፍጹም ናቸው። ነገር ግን በዚህ ቅጽበት የዚያን ሰው ፊት በትክክል በሰይፍ መስመር ከፍላችሁ ተመልከቱ። በድንገት ሰውነታቸው ላይ የሚረጨው አድሬናሊን ይሰማቸዋል። ምክንያቱም የሰውየው የቀኝ የከንፈር ጫፍና ጉንጭ ወደ ላይ ተለጥጦ ፈገግታ ለማሳየት እየታገለ ቢሆንም የፊቱ ግራ ጎን ግን ፍጹም የደነዘዘ፣ የከንፈሩ ግራ ጫፍ ወደ ታች እየተሳበና አይኑ የፈጠጠ ነው። ፊቱ ለሁለት ተከፍሏል። የቀኝ ፊቱ ደስ ብሎኛል ሲል፣ የግራ ፊቱ ግን ፍጹም ንቀትና መጸየፍን እያሳየ ነው። በዚያ ሰከንድ ውስጥ የምታምኑት ሰው አይምሮ በውስጡ እየተዋጋ እንደሆነ ትረዱታላችሁ። የግራ አይምሮ የቀኝ ፊቱን እያዘዘ ፈገግ በለ እንዳይነቃብህ እያለው ነው። እውነተኛ ስሜት የተቀመጠበት የቀኝ አይምሮ ግን ግራ ፊቱን እያዘዘ ግን በውስጡ ያለውን ንቀትና ቅናት መደበቅ አቅቶት ፊቱን ወደ ታች እየጎተተው ነው። ያ ሰው በአንድ ጊዜ እየወደዳችሁና እየጠላችሁ ነው። ሰዎች ሙሉ ፊታቸውን ለቁጥጥር ማዘጋጀት አይችሉም። ግማሹ ሁልጊዜም የእውነት ምስክር ነው። ስድስተኛ የአይን ማዕዘን መጨማደድ። እስኪ አንድ ከባድ እውነታ ልንገራችሁ። አሁን ከናንተ ጋር አብሮ ምሳ እየበላ ያለው ወይም ማታ ላይ አልጋ ላይ ከጎናችሁ የተኛው ሰው ሊገድላችሁ የሚችል ሚስጥር በውስጥ ይዞ ሊሆን ይችላል። ነገር ግን እናንተ የምታዩት እሱ ሊያሳያችሁ የፈቀደውን የከንፈር ፈገግታ ብቻ ነው። በሰው ልጅ ፊት ላይ ማንም ሊቆጣጠሩ የማይችለው አንድ የስነ ልቦና ወጥመድ አለ። አንድ ሰው ከልቡ ሲደሰት ሊምቢክ ሲስተም የተባለው የአንጎላችን ስሜታዊ ማዕከል ወዲያውኑ ይነቃቃል። ይህ ማዕከል በፊታችን ላይ ያሉ ሁለት ጡንቻዎችን ያዛል። አንደኛው ከንፈርን የሚስበው ዚጎማቲክ ሜጀር ሲሆን፣ ሁለተኛው ደግሞ በአይናችን ዙሪያ ያለውን ቆዳ የሚሰበስበው አርቢኩላሪስ አኩሊ ነው።
ጉድ ያለው እዚህ ላይ ነው። መጀመሪያ ጡንቻው በፈቃዳችሁ ማዘዝ ይቻላል። የመጀመሪያውን ጡንቻ በፈቃዳችሁ ማዘዝ ትችላላችሁ። ካሜራ ፊት ስትቆሙ ሲዝ የምትሉት ስለዚህ ነው። ሁለተኛው የአይን ማዘን ጡንቻ ነው። የሰው ልጅ ፍጡር በፈቃዱ ሊያዙ አይችልም። እውነተኛ ስሜት ካልመጣ በቀር ይህ ጡንቻ ቆልፎ ይቆያል። አንድ ሰው ከልቡ ሲስቅ የአይኑ ማዕዘን ላይ ጥቃቅን የቁራ እግር የሚመስሉ መስመሮች የሚፈጠሩት ለዚህ ነው። ሳይንሱ የዲሼን ፈገግታ ይለዋል። ድርጅታችሁ ውስጥ ለዓመታት የደከማችሁበት ትልቅ ደረጃ እድገት ተሰጣችሁ እንበል። ስብሰባው ሲያልቅ ያ የምታምኑት ሁልጊዜ ካንተ በላይ ወንድም የለኝም የሚላችሁ የቅርብ ጓደኛችሁ ፈገግ እያለ ወደ እናንተ መጣ። እጆቹን ዘርግቶ አቅፏችሁ ትከሻችሁን መታ እያደረገ እንኳን ደስ አለ፣ በእውነት ላንተ ይገባሃል አላችሁ። ቃላቱ ማር ናቸው። ከንፈሩም እስከ ጆሮ ድረስ ተለጥጧል። አብዛኛው ሰው በዚህ ቅጽበት በደስታ ውር ይሆናል። እናንተ ግን ቃላቱን ስትሰሙ ትንፋሻችሁን አጥፍታችሁ የአንገታችሁን ደም ስር ረጋ አድርጋችሁ አይኖቹን ተመልከቱት። ትኩር ብላችሁ ስታዩት ሰውነታችሁ በቅዝቃዜ ያወራል። ምክንያቱም የጓደኛችሁ ከንፈር ተለጥጦ ጥርሶቹ በሙሉ ቢታዩ በአይኖቹ ዙሪያ ምንም አይነት የቆዳ መኮማተር የለም። አይኖቹ ልክ እንደ እባብ አይን ቀዝቃዛ፣ የደረቀና የሞቱ ስንጥቆች ናቸው። የፊቱ የላይኛው ክፍል ደግሞ ጨለማ ነው። በዚህ ሰከንድ ውስጥ ጭንብሉ ሲበጣጠስ ታዩታላችሁ። ይህ ሰው አሁን እያሳያችሁ ያለው ፈገግታ ሳይሆን እውነተኛ የምቀኝነትና የክህደት የውስጥ ጥላውን ለመደበቅ አእምሮ በግድ የያዛት የከንፈር ድራማ ነው። አፉ ላይ ደስ ይለኛል እያሉ ነው። አይኖቹ ግን ስኬታ አንገብግቦኛል፣ ወርቅ ደስ ይለኛል እያሉ እናንተ ፊት እየመሰከሩ ነው። ሰባተኛ የተለወጠ ስቃይ እይታ። ይህ የምነግራችሁ ነጥብ ከስካውኖቹ ሁሉ ይለያል። ምክንያቱም ክህደት ወይም ውሸትን ሳይሆን በህይወቱ ፍጹም ጨለማን አሳልፎ ጥበብን የተላበሰ ሰው የምታውቁበት ታላቅ የስነ ልቦና ሚስጥር ነው። ይህ ትራውማታይዝድ ፔን ወይም በውስጥ እሳት ተፈትኖ የተለወጠ ስቃይ ይባላል። አብዛኛው ሰው በህይወቱ ከባድ ውድቀት፣ ክህደት ወይም ጥልቅ ስቃይ ሲገጥመው ወይ ይሰበራል አሊያም በቁጭትና በንዴት ተሞልቶ ፊቱ ላይ ሁልጊዜ መሸበር ምልክት ይታያል። ነገር ግን ያንን ያጋጠመው ጥቁር ስቃይ ወደ ውስጣዊ ብርሃን ጥንካሬ የቀየረ አስተዋይ ሰው ወይም ኢንተለጀንት ፐርሰን ለይቶ ለማወቅ ፊቱ ላይ አንድ የማይናወጥ ምልክት አለ። አንድ ሰው ከፊት ለፊታችሁ ተቀምጧል እንበል። በዙሪያችሁ ያለው ዓለም በወሬ በእውከትና በውጥረት እየተናወጠ ነው። ነገር ግን የዚያ ሰው አይኖቹ ውስጥ ስትመለከቱ ልባችሁ ፍጹም ሰላም ያገኛል። የሱ አይን እይታ እጅግ ረጋ ያለ ነው፣ ጥልቅና ደግሞ ፍጹም የማይናወጥ ነው። ሳያችሁ ቃላቶቻችሁ ብቻ ሳይሆን በአንደበቶቻችሁ ውስጥ ዘልቆ የውስጥ ማንነታችሁን የሚያይ ይመስላል። በፊቱ ጡንቻዎች ላይ ምንም አይነት አላስፈላጊ መሸበር፣ መኳተን ወይም ሰዎችን ለማስደመም የመሞከር የውሸት ስሜት አይታይም። እሱ ስቃዩን ስላሸነፈውና የራሱን የውስጥ ጥላ ሙሉ በሙሉ ስለተቆጣጠረው ፊቱ ላይ የሚታየው መረጋጋት የራስ መተማመን ድራማ ሳይሆን የውስጥ ጥበቡ ውጤት ነው። ስቃያቸውን ወደ ጥንካሬ የቀየሩ ሰዎች ፊታቸው አይቃዥም፣ እይታቸው የረጋ ቋጠኝ ነው። ስምንተኛ የፊት መቅላት። አንድ ሰው ምንም ያህል የአየር መንገድ ፓይለት ወይም የተረጋጋ የፖሊስ መርማሪ ቢሆንም በሰውነት ውስጥ የሚፈጠረው ድንገተኛ የደም ዝውውር ፍጥነት በራሱ ፍቃድ ሊገታው አይችልም። አንገትና ጉንጭ አካባቢ የሚታዩ የቆዳ ቀለም ለውጦች ውሸትን ወይም ከፍተኛ ስሜታዊ መነቃቃትን በቀላሉ ያጋልጣሉ። በጣም ወሳኝ የሆነ ውይይት ወይም የጥያቄ ሰዓት ላይ ናችሁ እንበል። ከፊት ለፊታችሁ ያለው ሰው ጥያቄ ሲጠየቅ ሳያስበው የአንገቱ የደም ስሮች ከተገተሩ ወይም ጉንጮቹ ላይ መጠነኛ መቅላት ማለትም አውቶኖሚክ ፍለሽ ከታየ ሰውነቱ ወደ ፋይት ኦር ፍላይት ወደሚለው የጭንቀት ሁኔታ ውስጥ እየገባ ነው። አእምሮ ውሸት እየፈበረከ ወይም አንድ ትልቅ ስጋት እየሸሸገ መሆኑን ሰውነቱ በደም ዝውውር ፍጥነት እየመሰከረበት ነው። ያ ሰው እየዋሸ ወይም ከባድ የፍርሃት ወጥመድ ውስጥ ነው። አስተዋይ ሰዎች ይህንን የቆዳ ቀለም ለውጥ ሲያዩ ንግግሩን ያቆማሉ። ምክንያቱም ደሙ የከዳው ሰው ቃላቱ ቀድሞ እንደከዱት ያውቃሉ። ዘጠነኛ የአይን ብልጭታ ፍጥነት። በተለመደው ሁኔታ አንድ ሰው በደቂቃ ከ15 እስከ 20 ጊዜ አይኑን ይጨፍናል። ነገር ግን ይህ ቁጥር እንደ ግለሰቡ የውስጥ ሰላምና አይምሮ እንደሚያሰላስለው ስሌትና ፍጥነት ይለዋወጣል። ከአንድ ሰው ጋር እያወራችሁ የአይን መጨፈን ወይም ብሊንኪንግ ሬት ፍጥነት በከፍተኛ ሁኔታ ከጨመረ አይምሮ በከፍተኛ ፍጥነት እያሰላሰለ ነው። ምናልባትም ሰበብ ወይም ውሸት ለመፍጠር እየተሯሯጠ ነው። በአንጻሩ እይታው ደንዝዞ ብዙ ማያርገበገብ ከሆነ ወይ በእናንተ ላይ ከፍተኛ ትኩረት አድርጓል ወይም ሙሉ በሙሉ በውስጥ ሐሳብ ፈዟል ማለት ነው። ይህንን ምልክት በጥናት ስትይዙት የሰው ልጅ አይምሮ መቼ ፍጥነቱ እንደሚጨምርና መቼ ፍጹም እንደቆመ በቀላሉ መለካት ትችላላችሁ። እንግዲህ ተመልካቾቼ ዛሬ ያየናቸው እነዚህ 9 ሳይኮሎጂ ሚስጥሮች በአካባቢያችሁ ያሉ ሰዎች ማንነትን በቀላሉ እንድታነቡ ትልቅ ቁልፍ ይሆንላችኋል። የአይን እንቅስቃሴን፣ የከንፈር መምጠጥን ወይም የቅንድብ መጋጠምን እነዚህን 9 ነጥቦች በደንብ ካስተዋላችሁ ሰዎች ሳይናገሩ የሚያስቡትን የመረዳት አቅማችሁ በእጅጉ ይጨምራል። ነገር ግን አንድ ነገር እንዳትረሱ፣ የፊት ሳይኮሎጂ የሰዎችን እውነተኛ ስሜት ለማወቅ አንዱ ክፍል ብቻ ነው።
ሙሉ ምስሉን ለማየት ግን ሌላ በጣም ወሳኝ ነገር ያስፈልገናል። እሱም የሰውነት ቋንቋ ወይም ቦዲ ላንጉጅ ነው። አንድ ሰው ፊቱ ላይ ፈገግታ እያሳየ እጆቹን አጣጥፎ ወይም እግሮቹን አርቆ ካሸሸ እያታለላችሁ ሊሆን ይችላል። ስለዚህ በሚቀጥለው ቪዲዮአችን ደግሞ ልክ እንደዚሁ በዝርዝር የሰዎችን የሰውነት ቋንቋ በማየት ብቻ አስተሳሰባችሁን እንዴት ማወቅ እንችላለን በሚል ርዕስ ቪዲዮ እንድሰራላችሁ ከፈለጋችሁ አሁኑን ኮሜንት ላይ የሰውነት ቋንቋ ወይም ቦዲ ላንጉጅ ብላችሁ ጻፉልኝ። የእናንተ ፍላጎት ከፍተኛ ከሆነ በቀጣይ ሳምንት ቪዲዮን ይዤላችሁ እመጣለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ የሰዎችን ሳይኮሎጂና ስብዕናን የሚያሳድጉ ጠቃሚ ቪዲዮዎች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ